በህይወት ዘመኑ አንድ ሰው ስንት ጊዜ መንፈስ ያገኘዋል አልኳችሁ? ደጋግሜ 4። 3ቱ ዛሩም ቡዳውም መተቱም ወይም ሰላቢውም እናንተ ሳትፈልጉት ነው ለእናንተ ህይወት የመጣው፣ ወይም ደግሞ በልጅነት ሊሆን ይችላል። ብቻ በአጠቃላይ መንፈሱ ሲመጣ ላታውቁት ትችላላችሁ። ብታውቁትም ሳትፈልጉት ነው የገባው። ከሰው ነው ከሌላ ማንነት ነው ወደ እናንተ የመጣው። 4ኛው ግን በእናንተ ፈቃድ የምታጠፉት ጥፋት ነው። የሰው ልጅ በህይወት ዘመኑ 4 ጊዜ መንፈስ ያገኘዋል ማለት ቅድም እናቶቻችን ምን ያደርጋሉ አልኳችሁ? ሲቸግራቸው ጠንቋይ ቤት መሄድ፣ ደብተራ ጋር መሄድ ምናምን፣ ለሀብት ንብረት ብሎ መዋረስ፣ መነቀስ፣ ድድ መነቀስ፣ እጅ መነቀስ፣ በተለያየ አይነት መንገድ መናፍስትን ወደ ራስ ማስገባት። ለምሳሌ ናገባ ብሎ ባይሉትም ዝሙት በመፈጸም መንፈስ ይገባል። ናገባ ስቲኒ ውስጥ የዝሙት መንፈስ ባትሉትም ዝሙት መንፈስ ያለባት ሴት ጋር ስትተኙ ወይም ዝሙት መንፈስ ያለበት ወንድ ጋር ስትተኙ ወደ አንቺ መንፈስ ጠራሽ። በምን? በመዘሙት ምክንያት፣ ህጉን ባለመጠበቅ ምክንያት። ስለዚህ ወደሽ ፈቅደሽ ስትዘሙቺ የመጣ መንፈስ ወደሽ ፈቅደሽ ስለሆነ የመጣው መንፈሱ ውጣ ስትዩ እንዴት ነው የምወጣው ይላል። ፈልገሽ ነው የጠራሽኝ፣ ህግ ጥሰሽ ነው የገባሁት ይላል። የእግዚአብሔርን ህግ 10ቱን ትእዛዛት ጥሰሽ ስለሆነ አንቺ ውስጥ የገባሁት እንዴት ነው በቀላሉ ውጣ የምትይኝ? ዋጋ አስከፍዬሽ ነው የምወጣው ይላል። በውሸት ማስቀደስ እየቻልን ባለማስቀደስ፣ መጾም እየቻልን ባለመጾም፣ ብቻ በተደጋጋሚ በተከታታይ በእግዚአብሔር ላይ በማመጽ እና ከረፈፍ በመሆን ዘልዛላ በመሆን የሚገባ መንፈስ ማለት ነው። ይሄኛው በ3 ክፈሉት። አንደኛ አሞኛል ብላችሁ ጠንቋይ ቤት በመሄድ፣ ሁለተኛ ተቸግሬያለሁ ብሎ መንፈስን መዋረስ ወይም ለእውቀት ለምናምን ተብሎ መዋረስ፣ ሆን ብሎ መንፈስን ማስገባት። 3ኛ ደግሞ ያልኳችሁ ኃጢአት በዝሙት ወይም ህጉን ባለማክበር ከእግዚአብሔር በመራቅ የሚገባብን መንፈስ። ይሄኛው በጣም ከባድ ነው እና ህይወትን ያበላሻል። መንፈሱም ጸበል ቦታ ሄዳችሁ ናውጣ ስትሉት ኧረ እባክህ ነው የሚለው። ለዚህ ነው ክርስቶስ ማርቆስ ወንጌል ምዕራፍ 9 ቁጥር 26 ላይ ሐዋርያት አንድን ሰይጣን ሊያስወጡት ሲሞክሩ እንዲህ አላቸው፣ ጌታ ሆይ አለ የልጁ ባለቤት የልጁ አባት። አቤት አለ ጌታ። ሐዋርያቶችን ደቀ መዛሙርቶችን ይህን ሰይጣን አስወጡልኝ ስላቸው ከልጄ ላይ ሊያስወጡት አልቻሉም። የስንቱን አጋንንት አስወጥተው የኔ ልጅ መንፈስ ግን ሊያስወጡ አልቻሉም። እባክህን አንተ አስወጣልኝ አለው የልጁ አባት። ኢየሱስ ክርስቶስ ምን አለ? እናንተ የማታስቡ ትውልዶች እስከ መቼ የምታገሳችሁ አለና ሐዋርያትንም ትንሽ ነካ አረጋቸው። በአንድ በኩል ደግሞ ምን አለ? አየውና መንፈሱን ይህ መንፈስ ያለ ጾም ጸሎት በስተቀር በሌላ አይወጣም። ይህ ወገን ነው ያለው። ለዚያውም ሰይጣን ብሎ እንኳን አልጠራውም። ይህ ወገን አለው። ምን ማለት ነው? የሆነ ወገን አላቸው አጋንንት። ዛሩ፣ መተቱ፣ ቡዳው ምናምን ልክ ታየ ከረማ፣ ሻምበሶ ምናምን ብለን እንደምንጠራቸው እነዚህ ወገን እንዳላቸው ወይም ከራማ፣ አውሊያ፣ ቃልቻ ምናምን፣ ደብተራ፣ ኮኮቆጣሪ እንደሚባሉት ወገን አላቸው። ክርስቶስ ማለት ይሄኛው ወገን አለ። መቼም ወገቤ ማለቱ አይደለም ክርስቶስ፣ ይሄኛው አይነት መንፈስ ማለቱ ነው። እንዲህ ውጣ ሲባል በኢየሱስ ስም ውጣ ሲባል የማይወጣ መንፈስ ማለት ነው። መቼም በስሙ የማይወጣ የለም፣ ግን ውጣ ባዩ የሚያጠምቀው ሰው ወይም መንፈስ የሚያስወጣው ሰውዬ እና መንፈሱ የሚወጣለት ሰው በጸሎት ካልበረቱ ሳይወጣም እያለ ነው ክርስቶስ እየተናገረ ያለው። ሁለቱም መበርታት አለባቸው፣ ወይ ባይሆን አንዱ ጎን መሆን አለበት። ለምሳሌ ዶክተሩ የፈለገ ሲጋራ ጫሽ ቢሆን፣ ጫት ቃሚ ቢሆን፣ መጠጥ የሚጠጣ ትዳሩን የማያከብር ቢሆን መርፌው አላድንም አይልም። ግባች መርፌው ሲወጋ ሊያድን ይገባል አይደል? ምክንያቱም መርፌውና ሰውየው አይገናኙም። ሃይማኖት ላይ ስትመጡ ግን ሐዋርያትን ምን አላቸው ክርስቶስ? ያለ ጾም ጸሎት በስተቀር ይህን መንፈስ ማስወጣት አትችሉም አላቸው። ያ መንፈስ አስወጣለሁ ብሎ የሚያስብ ሰው ወይም አጠምቃለሁ ወይም አስተምራለሁ ብሎ የሚያስብ ሰው ሰውን ለመለወጥም ሆነ ለመቀየር የሆነ ነገር ለማድረግ ግዴታ ጾም ጸሎት ያስፈልገዋል። መንፈስን ለመግራት ለመያዝ አስሮ ወደ ሲኦል ለመሸኘት የሆነ ኃይል ያስፈልጋል። ጾም ጸሎት የሚባል ኃይል ተጨማሪ ግን የኢየሱስ ክርስቶስም ስለማይሰራ ነው አይደለም። እኛ ላይ ሲመጣ ስሙ የኛ ማንነት የአቀባበል ማንነት ማለት ነው። ገበሬው ዘርን ዘራ ይልና በእሾህ መካከል ወደቀ ዘር በቀለና እሾህ እንደዚህ ነው አይደል? ዘሩ በቀለና እሾህ ያዘው ማነው? እንዳያድግም ከለከለው። ያ እሾህ የተባለው ኃጢአት ነው ይላል። የኛ ኃጢአት
በኑሯችን ከፍ እንዳንል ያደርገናል። ያ እሾህ የተባለው ደግሞ አጋንንትም ጭምር ነው። እንደገና ገበሬው ዘርን ዘራ ይልና በጭንጫ ላይ ወደቀ። ጭንጫ ማለት ከድንጋይ መለስ ያለ ከአፈር መለስ ያለ ባህ ድንጋይ የሆነ ለየት ያለ ድንጋይ ነው። ግን እዛ ላይ ወድቆ ዘሩ ስር መስደድ አልቻለም። ለጊዜው ቡቃያ ሊሆን ይችላል። ከዛ በኋላ ግን ይደርቃል። ድንጋይ ላይ ስለሆነ ይወድቃል። ግልጽ ነው አይደለም? ይሄም የእግዚአብሔር ቃል ወደኛ ልብ ሲዘራ ሰባኪው ሲያስተምር መልእክት ሲነገር ልባችን ምን አይነት ማንነት ኖሮት ነው የተቀበለው ማለት ነው። ገበሬው ዘርን ዘራ ሲባል ገበሬው እግዚአብሔር ነው፣ ዘር የእግዚአብሔር ቃል ነው። እኛ ልብ ላይ ሲዘራ ልባችን ጭንጫ ሆኖ ነው እሾህ ሆኖ ነው የተቀበለው ወይስ መንገድ ዳር ድንጋይ ሆኖ ወይስ መልካም መሬት ሆኖ የተቀበለው የሚለው ነው። እንዲያውም ምን አለ? በመልካም መሬት ላይ አንድ ዘር ወደቀች ይልና ያማረ 30 60 ያማረ 100 ፍሬ ያፈራች ይላል። በመልካም መሬት ላይ መልካም መሬት ማለት ሕጉን የሚጠብቅ ክርስቲያን ማለት ነው። 10ቱን ትእዛዛት የሚጠብቅ የእግዚአብሔርን መንግስት መውረስ የሚፈልግ በጾም ጸሎት ተወስኖ ስጋው ደግሞ የሚቀበል ሰው ማለት ነው። መልካም መሬት መልካም እርሻ ማለት መዝሙር 22 ምን ይላል? እግዚአብሔር እረኛዬ ነው የሚያሳጣኝ የለም። በለመለመ መስክ ያሳድረኛል፣ በዕረፍት ዘንድ ይመራኛል። ነፍሴን መለሳት፣ ስለ ስሙ በጽድቅ መንገድ መራኝ እያለ ይሄዳል። ያችሁ በለመለመ መስክ ያሳድረኛል ማለት ይሄ ነው። በመልካም መሬት ላይ ወደቀ ይላል ዘሩ። ልባችን የእግዚአብሔርን ቃል ሲቀበለው በየዋህነት በቅንነት ከሆነ ለመለወጥ ከሆነ እንለወጣለን። አጋንንትም እኛ ላይ ስራ አይኖረውም። ጭንጫ በሆነ ድንጋይ እሾካማ በሆነ ቦታ ላይ ከሆነ ግን በልባችን በዛ ማንነታችን ከሆነ የተቀበልነው ግን አይሆንም። ሌላው አራተኛው ገበሬው ዘርን ዘራ ይልና በመንገድ ዳር አንደኛው ዘር በመንገድ ዳር ወደቀ ይላል። መንገድ ዳር ማለት መንገድ ሃይማኖት ነው፣ ዳር ነው የወደቀው። መንገድ ዳር ማለት ማተብ አስሮ ቤተክርስቲያን አለመምጣት፣ ሃይማኖተኛ ሆኖ መንፈሳዊ አለመሆን፣ ጥግ ይዞ ጥምቀትን ለማክበር ብቻ መገኘት፣ በትክክል ቤተክርስቲያን ለማስቀደስ አለመምጣት፣ ወንጌል ለመማር አለመምጣት፣ ኮርስ ለመማር የቤተክርስቲያን ተቆርቋሪ ሆኖ እውነተኛ ማንነት ኖሮን ገነት መንግስተ ሰማያት ለመውረስ አለመትጋት፣ የአባቶቻችን መንገድ አለመያዝ ማለት ነው። መንገድ ዳር ማለት ኳስ ተጫዋቾች አይታችሁ ከሆነ መሀል ላይ 22 ተጫዋቾች ይጫወታሉ። እዛ 11 እዚህ 11 ማለት ነው። ዙሪያውን ዳር ዳር ያሉት ተመልካቾች ደግሞ በለው ያዘው በዚህ ምናምን ይላሉ። ዳር ላይ ተቀምጦ ከበሮ ሲያዩት ያምራል፣ ሲይዙት ያደናግራል እንደሚባለው ኳሷን እግራችን ላይ ስለሌለች በለው ለማለት ቀላል ነው። መሀል ገብቶ መጫወት ግን ይከብዳል እንደ ተጫዋቾቹ። ስለዚህ ክርስትና ዳር ሆኖ መመልከት ሳይሆን መሀል ሆኖ መሳተፍ ነው። ለዚህ ነው መንገድ ዳር ገበሬው ዘርን ዘራ፣ ዘሩ ግን መንገድ ዳር ላይ ወደቀ ይልና ልባችን መንገዱ ላይ አይደለም ያረፈው፣ የክርስቶስ መንገድ ላይ አይደለም ያረፈው። እኔ መንገድም እውነትም ሕይወትም ነኝ ብሏል ክርስቶስ። ዳር ላይ ነው የወደቀው። ስሙን ብቻ ነው ያዝነው። ምግባር የሚባለው ነገር የለም፣ መንፈሳዊት የሚባለው ነገር የለም። ስለዚህ ከዛ ክርስቶስ ምን አለ? መንገድ ዳር ላይ ዘሩ ወደቀና ወፎች መጥተው ለቀሙት። ከዛ ሲተረጉመው ከስር ምን አለ? ወፍ የተባለው አጋንንት ነው። አጋንንት የእግዚአብሔርን ቃል ከተማራችሁ በኋላ ከአይምሯችሁ ላይ ይሰልበባችኋል አለ። ይሄ ሰላቢ መተት ይባላል። ስለዚህ ሰዎች እናንተ ላይ መተት ሲያደርጉባችሁ ሰላቢው ይመጣና ይሰውርባችኋል አይደል? ይሄኛው ግን ወዳችሁ ፈቅዳችሁ የገባችሁበት ኃጢአት ግን እናንተ ራሳችሁ የራሳችሁ ሰላቢ ናችሁ ማለት ነው። ወዱ ሆን ብሎ ኃጢአት የሚሰራ ሰው ሆን ብሎ ጠንቋይ ቤት፣ ደብተራ ጋር፣ ቃልቻ አውሊያ ጋር የሚሄድ የእናቴ አባቴ ከራማ የእናቴ አባቴ አምላክ ብሎ እንዲያ ነገር የሚያመልክ ሰው ሆን ብሎ ራሱን ከገነት እየሰለበ ነው ወደ ሲኦል፣ ከመንግስተ ሰማያት ወደ ገሃነም እያጋዘ ነው ራሱን። ከቱን ከገነት እያጨደ ወደ ሲኦል እያጋዘ ነው ያለው። ቤት እየቀየረ ሽፍት እያደረገ ነው። ሆን ብሎ ኃጢአት የሚሰራ ሰው፣ ሆን ብሎ አጋንንት ቦታ የሚሄድ ሰው ምን ይደረግ እንግዲህ እያለ ጠንቋይ ቤት የሚሄዱ ሰዎች ወይም የምትሄዱ ሰዎች ወይም የምንሄድ ሰዎች ራሴን ላሳትፍና እንዲህ አይነት ሀሳብ ያላቸው ሰዎች በቃ በአጠቃላይ እግዚአብሔርን አንፈልግህም የሚል አመጽ ነው። እንደገና ደግሞ ትልቁ ችግሩ አለበት የምትለው ቁማር ነው። የቁማር ችግር አለበትና በዚህ የተነሳ ገንዘቡን ቁማር ላይ ነው የሚያጠፋው ብላ ነው የምታስበው። ግን እሱ ቁማር ሱስ ኖሮበት ሳይሆን የእውነት ቁማር ሱስ የለበትም። ግን በእንደዚህ አይነት መልኩ ነው የሚውለው የሚያመሸውና ስትመጣ ቤት ካጣችሁ በጣም ትናደዳለች። ታዲያ ቤቱ ሊበላኝ ደረሳ ምን ላድርግልሽ ምናምን ይላታል። ከዛ በኋላ ነው ሰራተኛ እየቀጠረችው።
በቃ ቤቱን ከፍታ ቤት ውስጥ ሰራተኛ ትላለው ቤት በጊዜና ቡና ፍልታ ትጠብቃለች። የሚበላ ምናምን ይቀርብልሃል ማን ብላ ያላትን አማራጭ ነው ያቀረበችለት። ኦኬ እሺ እንደዛ ካቀረብሽልኝ ችግር የለውም ብሎ ወደ ቤት የመጣው በእርግጥም ከስራ እንደመጣ ቤት ውስጥ ቁጭ ብሎ መቼም ሚስቱን መጠበቅ እስከ ማታ ድረስ ይከብደዋል። እሱ 11 ሰዓት ተኩል ነው የሚመጣው፣ እሷ ደግሞ ማታ 2 ሰዓት ተኩል ነው የምትገባው ወይም 1 ሰዓት ተኩል። ይከብደዋል አይደል ቁጭ ብሎ መጠበቅ። ግን ደግሞ ዓለማዊ ሰው ስለሆነ ነው እንጂ መንፈሳዊ ሰው ቢሆን ኖሮ ብዙ ነገር ሊያደርግ ይችላል። ሊጸልይ ይችላል፣ ሊያነብ ይችላል፣ ቴሌቪዥን ላይ ፕሮግራሞች ላይ ይችላል፣ ቤተክርስቲያን ሊሄድ ይችላል፣ ብዙ ነገር ሊያደርግ ይችላል። እና እነዚህ ነገሮች ቢዚ ያደርጋሉ። በነገራችን ላይ ኃጢአት እንዳናስብ በጣም ነው የሚያግዙን። መጸለይ፣ ማንበብ፣ እንደገና ቴሌቪዥን ላይ ፕሮግራም መከታተል፣ የተለያዩ ፕሮግራሞች መከታተል ነው። መንፈሳዊ ባይሆንም ዜና ማዳመጥም አንድ ነገር ነው አይደል እንዴ? ከዛ ደግሞ ወጣ ብሎ ደግሞ ቤተክርስቲያን መሄድ፣ ጉባኤዎች መካፈል፣ እንደዚህ ነገሮች ማድረግ ኃጢአት እንዳናስብ በጣም ያግዘናል። እና ከዚህ ቤት እቺ ልጅ ከወጣች ጊዜ ጀምሮ ዝሙት ህይወቷ በጣም ከባድ ነው የሆነው። ለምን? የሰውየው ሴሰኝነት፣ የሰውየው ዘማዊነት ልጅቷ ላይ በንፈሱ በደንብ ነው የተጋባው። አንድ ሁለተኛ ግን ያገዛት ደግሞ ነገር አለ። በኋላ እመጣበታለሁ ምክንያቱ ምን እንደሆነ። አንድ ጊዜ ከተነካች በኋላ እንዴት ወደ ዝሙት ህይወት ልትገባ ቻለች? ድንግል በሆነችበት ሰዓት ላይ ራሱ በጣም ከባድ ግለ ወሲብ ችግር ነበረባት ልጅቷ ገና ወንድ ሳይነካት በፊት። ለምን? ቴሌቪዥን ፕሮግራም ታያለች፣ ልጆቹ የሚያዩትን ታያለች፣ ተደብቀው የሚያዩትን አብራ ታያለች። ይሄ ሁሉ ነገር አበላሽቷታል። በፊት የነበረችበት ቤት ውስጥ ሊደፍሯት የነበሩ ወጣቶች ማለት ነው። እነሱ ቤትም የምታያቸው ነገሮች አሉ። እነዚህ ነገሮች ደግሞ የባሰ ልጅቷን እንድትጓጓ አድርጓታል። ይሄ ነገር ምንድን ነው ብላ ለማወቅ ጉጉት አድሮባታል። ግለ ወሲብ ችግር ያለባቸው ሴቶች ደግሞ ወደ እንደዚያ ነገር የመግባት እድላቸው በጣም ሰፊ ነው፣ በጣም ሰፊ ነው። ሌላው ደግሞ አብሮ የተወለደ ደግሞ ዛር ካለ ደግሞ ያ ለዚህ ነገር ያግዛል ማለት ነውና እንድትደፈሩም የሚያረጋው ለዝሙት እንድትወድቁ የሚያረጋው እንድትታለሉም የሚያረጋው መጀመሪያ አብሮ የገባው የተወለደ ወይም ከልጅነት የበላቸው የቡዳ መንፈስ ነው የሚሆነው። እንዲህ ያለች ሴተኛ ዳሪ ሆነች ማለት ነው። በቃ ቢዝነስ ውስጥ ገባች። እኔ ሌላ ጣጣ ውስጥ አልከታችሁም። ኃይለኛ የዝሙት ህይወት ውስጥ ገባች። ገንዘብ ታፍሳለች፣ ግን ቋጣሪ ናት። ገንዘብ አታባክንም፣ አታጠፋም። ማለት በዝሙት ብታመጣውም ገንዘቡን በጣም ነው የምታስቀምጠው። ሰውዬ የሰጣት ብቻ እንኳን ቢቀጠር ወደ 100 ምናምን ሺህ ብር ይሆናል። በእውነት እሱ ጋር እያለች ማለት ነው። በኋላ በደንብ እየተላመዱ ሲመጡ ብሩን እየቀነሰባት መጣ። ለምን? በጣም እንደፈለገችው እንደወደደችው እንደተላመዱ ሲገባው ነገሩን እየቀነሰው መጣ። እንደማታጋልጠውም ገባው። ወዳ ፈቅዳ እንዳደረገችው ለማሳየትም ቪዲዮ ቀርጻት እንደነበረ ነው የነገረችኝ። እንዲያውም አንዱ እንዳላጋልጠው መጨረሻ ላይ ተጣልተን ብንለያይም እንዳላጋልጠው ግን መያዣ ያደረገብኝ ስልኩ ላይ እኔን ስቀብጥበት ቪዲዮ ቀርጾ ይሄ ማለት አስገድጄ እንዳልደፈርኩሽ ፈልገሽ እንዳደረግሽው እንዲያውም ልታማልኝ እንደሞከርሽ ማሳያ ነው ብሎ ቪዲዮ ያዘባት ማለት ነው። ነው ብሎ ቪዲዮ ያዘባት ማለት ነው። ከዛ በኋላ በቃ በዓል ሰላማት ብላ ተሰናብታ ሄደች ማለት ነው። ወጣ ሲል ደግሞ ትንሹ ችግሯ ምንድነው? እሷ ፍላጎቱ እያደረባት መጥቷል። ይሄ ሰውየውን ሳይሆን ይሄ ጉዳይ በቃ በሰፊው ማስኬድ ማለት ነው። አንድ አለኝ የምትለው በጭኗ መካከል ያለውን ጉዳይ በቃ በቢዝነስ ልትሰራበት ሞከረች። እንዲያውም አንዳንድ እህቶቻቸውን ሲያበላሹ ወይም ጓደኞቻቸውን ሲያበላሹ ድንግል የሆኑትን እህቶቻቸው ማለት ነው ወይም ድንግልናቸውን አሽጠዋቸው ገንዘብ ሊቀበሉ ፈልገው ይሆን አይታወቅም። ምን ይሏቸዋል? ምንድነው ይዘሽው የምትኖሪው? ምን እህል ልትሰፍሪበት ነው እንደዚህ ተሸክመሽው የምትዞሪው ምናምን ይላሉ። እና አንዳንዴ ይሄን ንግግር ሲሰሙ ደግሞ እነዚህ ሴቶች በቃ ድንግልና ለካት ተራ ነገር ነው። እንዲያውም አራድነት የሚመስላቸው ድንግልናን አፍርሶ አለሌ መሆን፣ አጉራ ዘለሌ፣ ዝም ብሎ በቃ እሽኮለሌ አልምትሉት እዛም ማንዛረጥ ማለት ነው። እና መጨረሻው ላይ ግን ያው ሴት ልጅ በጣም የምትጎዳው ዲቃላ ስትወልድ፣ ዲቃላ የሚለው ቋንቋ በምናገሩ ሰዓት ቅር ስለሚለኝ ነው። ምክንያቱም በዚህ መንገድ የተወለዱ ልጆች ለቁም ነገር የበቁም ስላሉ ይሄ ስም አይመጥናቸውም። ግን የእናቶች ያለ ባል ያለ ትዳር ሲወልዱ በሚለው ልተካው ቅር የሚላችሁ ስላላችሁ ነው። እውነት ይቅርታ፣ በጣም ይሄን ቃል ስለለመደብኝ ነው የምናገረው እንጂ መናገር የለብኝም። እና
ቡና ቤት እየሰራ ማነው ቡና ቤት አልኩኝ፣ ናይት ክለብ እየሰራች በድሮ ጊዜ ነው ቡና ቤት የሚባለው። የዛሬ 15 ዓመት 20 ዓመት ምናምን ነው ቡና ቤት የሚባለው። አሁን ናይት ክለብ ውስጥ ቡና የለም። ቡን የሚያደርግ መንፈስ ነው ያለው። እና እዛ ስትሰራ ብዙ ደንበኞች አሏት፣ የሀብታም ደንበኞች። እና ምን እንደምታደርገው የራሷ ቤት ተከራይታ ነው የምትኖረው። የሚገርም እንትን ባለ 2 መኝታ ቤት ነው የተከራየችው፣ አፓርታማ ነው የተከራየችው። እና ዝም ብሎ የሆነ ተራ ናይት ክለብ ገብታ ምናምን እንደዚህ ራሷን እንትን ማለት አይደለም። በጣም ውድ በሆነ መንገድ ነው ራሷን የምትሸጠው ማለት ነው። ራሷን የምትሸጠው ውድ በሆነ መንገድ ነው። የሚያገኟት ሁሉ የሚከፍሏት ከባድ ረብጣ ብር ነው ማለት ነው። እና ቱጃር ወይም ሀብታም ወይም ደግሞ ባለጸጋዎች የናጠጡ ባለሀብቶች ናቸው የሚያገኟት ልጅቷን። እንዲህ ሆኖ በምትኖርበት ሰዓት በመኪና ያንሸራሽሯታል። የራሷም ደግሞ ቆንጆ ቪትስ አለቻት፣ በዛም ትንቀሳቀሳለች። ግን ደግሞ ሀብታሞች መጥተው ከቤት ፒክ አድርገዋት ሲወስዱ፣ የተለያዩ ወንዶች ናቸው ፒክ አድርገዋት የሚወስዱት። የአፓርታማው ጥበቃ ምን ያህል ሰዎች መጥተው እንደሚወስዷት ስለሚያውቅ ግርም ይለዋል። እና በጣም የሆነ ጊዜ ላይ ደፍሮ ኧረ ስንት ሰው ነው የሚወስድሽ? የትኛው ነው ባልሽ አላት። ምን አገባህ አለችው። በቃ ይመችሽ፣ ችግር የለውም፣ አንድ ቀን እኔም ተራው ይደርሰኛል ምናምን ብሎ ቀለደ። እና በጣም ተናደደችበት። እንዴት እንደዚህ ትላለህ እንዴ? መጥተው የሚወስዱ ሰዎች ምንድን ናቸው ብለህ የምታስበው? ኧረ እሱማ ተላሽ በይ ምናምን ብሎ ባራ ቋንቋ ምናምን ሲላት ጊዜ ይሄ ልጅ ሊያስበላኝ ነው፣ በቃ የሆነ ነገር ሊያደርገኝ ነው ብላ ሲደውሉላት ምን ማድረግ ጀመረች? ራቅ አድርገው እዛው ወጥታ ሄዳ እዛ ስፓልት ዳር ላይ ምናምን መኪና ውስጥ መግባት፣ የሆነ ካፌ ቁጭ ብላ መጠበቅ ነው ጀመረች ማለት ነው። ግን ጥበቃው ሊለቃት አልቻለም ማለት ምንድን ነው? ይሄ የመግባባት ነገር በጣም ይቀርባታል። እና ምንድን ነው ሰዎቹ ጠፉ እኮ ምንድን ነው አይመጡም እንደ የሚወስዱሽ እንዴ? ታዲያ በቡላ በላህብኝ እኮ ቢዝነሴን አለችው። በቃ ተነቃቅተናል አይደል አላት። በቃ አርፈህ ተቀመጥ ምንድን ነው ምናምን ብላ ሻይ ምናምን ትወሽቅለታለች። ኦልሬዲ ተግባብ እንደነቃባት ታውቃለች፣ ሴተኛ አዳሪ መሆኗን እንደነቃባት። ግን አትመስልም። የሆነ ቢሮ የምትሄድ ምናምን ነበር የምትመስለው። ከሆነ ጊዜ በኋላ ነው ይሄን ባህሪ ካመጣች በኋላ ነው ራሱ የደነገጠው እንጂ ለ1 ዓመት ምናምን ያክል እዛ ቤት ስትኖር አለች። ያንን ስለምታውቅ ነው ይሄኛውን ያደረገችው። እና መነኩሴ ያሉ ሴት መነኩሴ ናቸው፣ አንድ ወንድ መነኩሴም አሉ። ግን እኚህ ወንድ መነኩሴ ወጣት ስለሆኑ ብዙም አትቀርባቸው እንዳላሳስታቸው ብላ ፈርታ ነው። ጎበዝ ናት። ሰውየው ግን የሚሳሳቱ ሆኖ አይደለም፣ ወይም መነኩሴው የሚሳሳቱ ሆኖ አይደለም። ቆንጆ ናቸው፣ ወጣት ናቸው። ይቺ ልጅ ደግሞ በዚህ ወጣትነቷ በዚህ ልጅነቷ እዛ ግቢ ውስጥ ከእሳቸው ጋር ስትጫወት ይላመዱና ቆባቸው ልታስጠላቸው ትችላለች። በጣም ተጫዋች ናት ልጅቷ። ለዚህ ነው ሴትዮዋ ጋር ብቻ የምትቀመጠው። ልክ ሰውየው ሲመጡ ከለምደብ ብላ እንደታመመ ሰው ትተኛለች። መነኩሴው ገርሟቸው ሴቷ መነኩሴ ሄደዋል ተነሽ ይሏታል። ሄዱ ትነሳ። ታውቂያቸዋለሽ ይሏታል። አይ አላውቃቸውም። ታዲያ ለምን የምትደበቂው? አይ ስንት ጉድ እየሰማን እኮ አባቶችን ራሱ የምናሳስተው እኛ ነን፣ የምናሰናክላቸው እኛ ነን። እኔን አይተው አይደል የሚመጡት? እኔ እዚህ እንዳለው አውቀው የሚመጡት። ታማለች ማትነሳ ናት፣ በሽተኛ ናት ብለው ይናገሩልኝ። እኚህን አባት ማሳሳት አልፈልግም። ምን አድርገሽ ታሳስቻቸዋለሽ? እሳቸው ለራሱ ዓለም በቃኝ ብለው የመነኮሱ አሉ እንዴ? አይ አይደለም አላወቁም እትዬ አይደለም ትላለች። እና የሆነ ጠንቃቃ ሰው ናት፣ በጣም ጠንቃቃ ሰው ታውቃላችሁ። ጎበዝ፣ የእግዚአብሔርን ስም አባቶች ተሸክመው እንደሚዞሩ አውቃ እንዳይሰናከሉ ራሷንና እነሱን የምታግዝ ሰው ማለት ነው። ይህ ልክስክሶች ከማለት ይልቅ እኛ እኮ ነን ያቆሸሽ ናቸው፣ እኛ ነን እኮ ያበላሽ ናቸው፣ እየሄድን እየመጣን ብላ ሁሉንም ነገር ራሷ ላይ ነው የምታደርገው። ስለዚህ እንደዛ የምታደርግ ሆነ ትጠነቀቃለች። ሌላው ድንግል ናት። ምንም አይነት ወንድ አታውቅም። አይደለም ሩካቤ ቀርቶ ቁጭ ብላ ወንድ አናግራ አታውቅም። ይሄ በስርዓቱ የፍቅር ጨዋታ ተጫውታ አታውቅም። ይሄ የቀረባት ልጅ ራሱ ደብዳቤ ሰጥቷት ጠፋችበት። በቃ አንድ ጊዜ ነው ያያት። ከዛ በኋላ እቤት መጥቶ ነበር 2 ጊዜ የለችም በእያለች ነው የመለሰችው። አሁን ትምህርታችንን ስትሰማ አይነት ላይ ሆነ እንዴ እንደዚህ የሚያደርገኝ ለምንድን ነው ወንድም አልቀርበው? አይ ንጽህና መጠበቅ ፈልጌ እንደሆነ አውቃለሁ፣ ግን ለምንድን ነው ትጠይቃለች ራሷን። ጥሩ እኮ ነው መጠየቋ። ንጽህናዋን ለመጠበቅም የምትሸሸው አካሄድ እዚህ ጋር ደግሞ ምናልባት የምትወደውን ሰው ልታጣ ትችላለች። ያንን አስባ ነው እንደዚህ የምትለው። ብቻ በዚህም ሆነ በዛ ቤተሰቦች እቺ ልጅ
ጀመረች ማለት ነው። አሁን ከዚህ በኋላ ነው ትልቁ ገጠመኝ የሚጀምረው። አሁን እቺ ልጅ ከእማሁ ጋር እየተነጋገረች ማታ ካሁን መጽሐፍ ገልጠው ይጸልያሉ ብላ ስታስብ ምንም መጽሐፍ አይዙም። ዝም ብለው መቁጠሪያቸውን ቅጭ እያደረጉ ይጸልያሉ። እሷ ደግሞ መቁጠሪያውን ስታ በስላሴ ስም ታስር፣ በኢየሱስ ክርስቶስ ስም ታስር፣ በድንግል ማርያም ስም ታስር ትላለች። ከዛ እሳቸው መቁጠሪያቸውን ጨረሱ በኋላ እሷ ስትጨርስ የኔ ልጅ አቤት ይሄ የምትደበድቢው ነገር ምንድን ነው ይሏታል። እናቴ መቁጠሪያ እርሶም እንደሚቆጥሩት ነው እኔም እንደምመታው ነው፣ ሁለቱንም ያገለግላል አለቻቸው። እና ታዲያ ምንድን ነው አሏት። ማን ነው ታሰር የምትይው? እርኩሱን ነው አትላቸዋለች። እሱማ ምን አለ እንዴ ትጮያለሽ እንዴ ይሏታል። ኧረ እኔ ለምንም የተቆሰቆሰ ነገር የለም። ታዲያ የሌለውን ከየት ትጠሪዋለሽ አሏት። ይወጣል ጠብቁት አለቻቸው። ከየት ነው የሚወጣው? ያደፍጣል አለቻቸው። እና ወጣች ቅጠል ለቀማ ለማገዷቸው ማዳበሪያ ይዛ መጣው ማማ ብላ ወጣች። እኚህ ሴትዮ በልጅቷ በጣም ነው የሚገረሙት። እግዚአብሔር ነው ለኔ እቺ ልጅ ያመጣት እስኪሉ ድረስ የገጠር ሰው ናቸው። ከተማ መጥተው አያውቁም ማለት አይመጡም። ቢያውቁም ከተሜ እና እነዚህ የከተማ ልጆች የማያመጡት ጉድ የለም። ጴንጤነሽ እንዳላት እመቤቴን ትጠራለች። መቁጠሪያውን ደግሞ እኔ የማውቀው ሲቆጠርበት ነው። ምንድን ነው የምታወራው? በዛሬ ደግሞ የተደበቃል ይደበቃል። በእርግጥ እኔም ጨሌ ያመልክ ነበረ፣ ቤት ውስጥ ካድም ነበረ። አለም በቃ ብዬ መጥቼ እዚህ መልኮሻለሁ እና ከመለኮስኩ በኋላ ታዲያ እኔ ጋር አሁን ምን አባቱ ያደርጋል? ይደበቃል ማለት ነው ይላሉ። የዋህ ናቸው። ልጅቷ የምታወራውን ነገር በሙሉ እንዳለ ቀብ ነው የሚያደርጉት። ቅጠል ለቅማ ስትመጣ አልጋው ላይ ዝር ትላለች። እሳቸው የሰሯት መደብ አለች። ከዛ ደከመሽ ይሏታል። አዎ ያችንም በሶውንም ምኑንም ያቀርቡላታል። ድንች ወጥ መስራት ይወዳሉ ሴትዮዋ። በቃ ድንች በሽሮ ደግሞ በጣም የምትወደው ልጅቷ ያንን ጠርቅማ ጋር ትበላና ላጥ ብላ እንቅልፏን ትተኛለች። ሌሊት ተነስታ እሳቸው ሲተኙ ደግሞ ትቀጠቅጣለች። የሆነ ቀን ሌሊት ላይ ድንገት ከእንቅልፍ ልቧ ብንን ብላ በስመ አብ ወወልድ ወመንፈስ ቅዱስ ምን ነው የኔ ልጅ አሏት። አንድ ጥርሰ ፍንጭት የሆነ ጥቁር ሰውዬ ገባ። ወደ በራችን ገባና እጁ ላይ ሰንሰለት አድርጓል። እዚህ ጋር ትንሽዬ ሰንሰለት ታስሯል። ጥርሰ ፍንጭት ነው፣ ራሰ በረሃ ነው። ከዛ ደግሞ አንድ እግሩ ቆራጣ ነው። ወደ ቤት አንከስ እያለ ገብቶ በጦር እንደዚህ አድርጎ እግሬን ወጋኝ አለቻቸው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሉ። ምን ነው ማማ አለቻቸው። ጎረቤቴ እኮ ነው፣ ጠንቋይ ነው። እሱን ፈሸሽቼ ነበር የመጣሁት። መጣ ማለት ነው? እንዴት በህልምሽ ነው አሉት። አዎ አንቺን ለምን እኔ ነኝ የማውቀው አንቺን ለምን ይወጋሻል አሉ። አለችና በቃ ስላስተማርኩት እኮ ነው እናቴ አለቻቸው። እንግዲህ ትምህርታችን ትሰማለች ልጅቷ አሏት። ስላስተማርኩት እርስዎን እኔ ስላስተማርኩት ስለገባሁት እኔ ምለውን እያደረጉ መቁጠሪያ እየመቱ አልነበረም አለቻቸው። አዎ ስለዚህ እርስዎ ውስጥ ያለው የጠንቋይ መንፈስ እንግዲህ አሁን እኔን ጠላኝ፣ እኔን ተናደደብኝ፣ ተጣላኝ ማለት ነው። በይ እንደዛ እኮ ነው ይቅርብሽ አሉት። አረ አንለቀውም አለች። እምንቶኝ ሰውየው እኮ ጠንቋይ ነው በአካል ቢመጣ ሳሏት። አይ እንዲህ ብሎ ፍራቻ ያለው አጋንንት ነው ግን ራሱ ነው አለቻቸው። ጥርሰ ፍንጭት፣ ራሰ በራ፣ አንድ እግሩ ቆራጣ ራሱን ያየሽው አሏት። በዚህ ደስ አላትና የሆነ ዕቃ ተነሳሳ ውስጧ። ደግሞ ደብሩ ጊዮርጊስ ነበረ። ደስ ነው የሚላት ጊዮርጊስ እንዴት እንደምትወደው በስላሴ ሰማዕቱ ፈረሰኛው ሂድና ያንን ጠንቋይ እግሬን እንደረገጠኝ እግሬን እንደወጋኝ እሱን ደግሞ እግሩን የቀረውን እግሩን